ሰላም ሰላም ተማሪዎች እንዴት ናችሁ? አሁን ደግሞ በፓርት 3 ተመልሼ መጥቻለሁ። ዩኒት 2 ሲምፕል ሊኒየር ሪግሬሽን ፈንክሽን ላይ ነን። ሶ በባለፈው እንግዲህ ስለ ኦኤልኤስ ኤስቲሜተር የሆነ ፓርት ላይ ጀምሬላችሁ ነበረ። ነገር ግን በጣም ማብራሪያ የሚሻው ነገር ስለሆነ ፓርት 3 ላይም አሁን እሱንም ነው የምንቀጥለው። ፕሮፐርቲ ኦፍ ኦኤልኤስ ኤስቲሜተር እና የጊስ ማርኮቭ ቲዮረም ምን ይላል የሚለውን በዚህ ፓርት የምናይ ይሆናል። ከቻልን ፕሮፐርቲውን ሙሉ በሙሉ ለመጨረስ እንሞክራለን። ካልቻርን ደግሞ እንግዲህ ፈቀደው ድረስ ማለት ነው። ሶ ምን አይነት ፕሮፐርቲዎች አሉት የሚለውን ለማየት ሞክራለሁ። እናንተ ሰብስክራይብ እና ላይክ ምናምን አድርጉ ማለት ነው። ኦኬ it states that given the assumptions of the classical linear regression model, the least square estimators have minimum variance in the class of linear unbiased estimator means they are blue ይለናል። እንግዲህ በተሰጠን አሰምሽን ላይ ክላሲካል ሊኒየር ሪግሬሽን ሞዴል ሊስት ስኩዌር ኤስቲሜተራችን ወይም ደግሞ ይሄ ኦርዲናል ሊስት ስኩዌር ኤስቲሜተራችን ማለት ነው ምን አለው ይለናል። ሚኒመም ቫሪያንስ አለው፣ እንዲሁም ደግሞ አምቢያዝድነስ አለው፣ ሁለተኛ ሶስተኛ ሊኒየሪቲ አለው ብለናል ነው የሚለን። ስለዚህ አጠቃላይ እነኚህን ፕሮፐርቲዎች ሊኒየሪቲን፣ አምቢያዝድነስን እና ደግሞ ሚኒመም ቫሪያንስን በአንድ ላይ አድርገን ፕሮፐርቲውን ምን በማለት እንጠራዋለን? they are called blue በማለት እንጠራዋለን። ብሉ ማለት ቤስት ሊኒየር አምቢያዝድ ኤስቲሜተር። ስለዚህ ምን ማለት ነው? ቤስት ሊኒየር አምቢያዝድ ኤስቲሜተር ማለት ነው። ሶ ሊኒየሪቲን አምቢያዝድነስን እና ሚኒመም ቫሪያንሶችን በዚህ ፕሮፐርቲ ላይ እናያለን ማለት ነው። ሶ እንግዲህ ከኋላ የሰራሁላችሁን ትንሽ የቀለል ያሉ ካልኩሌሽኖችን ከእንግዲህ በኋላ ፕሮሰስ ውስጥ ስለምንጠቀማቸው የኋላኛውን ቪዲዮ ያላያችሁ ካላችሁ ተመልሳችሁ ብታዩ ባይ ነኝ። ሶ የመጀመሪያው ሊኒየሪቲ ፈንክሽን ኦፍ ዋይን ነው ማለት ፓራሜትሮቻችን በዋይ ላይ ወይም ደግሞ በአውትካማችን ላይ ሊኒየር ፈንክሽን ናቸው የሚለውን የምናይ ይሆናል። ኦኬ የመጀመሪያው የምናየው ቢሃት አስ ሊኒየር ፈንክሽን ኦን ዋይ ማለት ነው። ቢሃት ሊኒየር ነች ወይ በዋይ ላይ የሚለውን እናያለን። ኦኬ እንግዲህ የቢ ፎርሙላ ወይም ደግሞ የቢሃት ወይም ደግሞ የስሎፕ ፎርሙላ ምንድነው ያልነው? ሰሜሽን ኦፍ ኤክስ አይ ስሞል ናት እቺ ስሞል ኤክስ አይ ሰሜሽን ኦፍ ስሞል ኤክስ አይ ታይምስ ስሞል ዋይ አይ ኦቨር ሰሜሽን ኦፍ ስሞል ኤክስ አይ ስኩዌር ነው አይደለ? ሊኒየሪቲ መሆኑን እንዴት ነው ፕሩፍ እናደርገው? ከዚህ ፎርሙላ በመነሳት ነው። ጀስት ለምሳሌ ሪአሬንጅ ለማድረግ ምን እናደርግ? ኤክስ አይ እንዳለ ይተውንና ዋይ አይን እንበትናት። ዋይ አይ ማለት ስሞል ዋይ አይ ማለት ምንድናት ብያቸዋለሁ? ካፒታል ዋይ ማይነስ ዋይ ሚን ዋይ ማይነስ ዋይ ሚን ናት ብያቸዋለሁ። ስለዚህ አሁን ጀስት እሷን ነው የምንሰራው። ሰሜሽን ኦፍ ስሞል ኤክስ አይ ታይምስ ካፒታል ዋይ ማይነስ ዋይ ሚን ኦቨር ሰሜሽን ኦፍ ዋት ስሞል ኤክስ አይ ስኩዌር ማለት ነው which is equals to y times ሰሜሽን ኦፍ ኤክስ አይ ይሆናል አይደለ? ሶ ዲስትሪቢዩት ስናደርገው ሰሜሽን ኦፍ ስሞል ኤክስ አይ ታይምስ ዋይ ማይነስ ዋይ ሚን ሰሜሽን ኦፍ ዋይ ሚን ታይምስ ሰሜሽን ኦፍ ኤክስ አይ ማለት ነው። ኤክስ አይ ኦቨር ምን ይሆንልናል? ሰሜሽን ኦፍ ኤክስ አይ ስሞል ኤክስ አይ ስኩዌር ማለት ነው። ስሞል ኤክስ አይ ስኩዌር። ኦኬ ይሄ ከሆነ ምን ይሆንልናል ማለት ነው? ሰሜሽን ኦፍ ስሞል ኤክስ አይ ዋይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ማይነስ ሰሜሽን ኦፍ እንትን ዋይ ሚን ታይምስ ሰሜሽን ኦፍ ስሞል ኤክስ አይ ኦቨር ሰሜሽን ኦፍ ስሞል ኤክስ አይ ስኩዌር ይሆንልናል ማለት ነው። ሰሜሽን ኦፍ ስሞል ኤክስ አይ ስኩዌር ይሆናል። ሶ ሰሜሽን ኦፍ ኤክስ አይ ማለት ምን ማለት ነው? ሰሜሽን ኦፍ ኤክስ አይ ኢዝ ኢኳልስ ቱ ዋት? ዜሮ ነው አይደለ? ዜሮ ነው። ሰሜሽን ኦፍ ኤክስ አይ ዜሮ ነው። ለምን? ኤክስ ማይነስ ኤክስ ሚን ነው አይደለ? ኤክስ አይ ማለት። ስለዚህ ይሄ ደግሞ ቫሪዬሽኑ ቶታል ሰሜሽናቸው ዜሮ ነው። ስለዚህ ይሄ ምን ሆነልን ማለት ነው? ዜሮ ሆነልን ማለት ነው። ማቀረ ይቺ ብቻ ቀረ። ያ ማለት ሰሜሽን ኦፍ ስሞል ኤክስ አይ ዋይ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ማለት ነው። ሶ ይቺ ብቻ ቀረች። ሌታስ ምን እንበል? ኬ አይ is equals to summation ki is equals to xi small xi over summation of xi
ስኩዌር ብንለው የቷን ማለት ነው? ይችኛዋን ፓርት ማለት ነው አይደለ? ስለዚህ ማቀረች ዋይ አይ ታይምስ ኬ አይ አይሆንልንም። ስለዚህ ቤታ ሃት ኢዝ ኢኳልስ ቱ ሰሜሽን ኦፍ ኬ አይ የተካናት ታይምስ ዋይ አይ ሆነች ማለት ነው። ስለዚህ ቤታ ሊኒየር ፈንክሽን ሆነልን ማለት ነው። ዚስ ኢዝ ኮፊሸንት ሶ ሊኒየር ናት ዋይ። ስለዚህ ቤታ ሃዝ ሊኒየር ፈንክሽን ናት ማለት ነው ቤታ። ሶ እዚህ ጋር የሰራላችሁ በዚህ መልኩ ነው። ይኸው እዚህ ጋር እኔ እንዳረኩት አድርጎ ሰርቶላችኋል። ሶ ይችን በትኖ ይችኛዋን ዜሮ ያመጣታል። ከዚያ በኋላ ይቺ ሲካፈል ለዚህ ትሆናለች ማለት ነው። ይቺ ብቻ ትቀራለች። ሶ ይቺ ዜሮ ስለሆነ የሁለተኛውን ዜሮ አድርገዋለች። ሌታስ ይሄንን ማንን በለው አለ ኬ አይ ብንለው፣ ስለዚህ ቤታ ሃታችን ምን ትሆናለች? ሰሜሽን ኦፍ ኬ አይ ዋይ አይ ይሆናል። ስለዚህ ሊስት ስኩዌር ኤስቲሜተር የሚለው ምንድን ነው? ዚስ ኢንዲኬት ዛት ዘ ኦኤልኤስ ኤስቲሜተር ኢዝ ኤ ሊኒየር ፈንክሽን ኦፍ ዋይ አይ ማንን በመጠቀም ቤታ ሃትን በመጠቀም ማለት ነው። ሊኒየሪቲውን ከዚህ በመስራት እናገኛለን ማለት ነው። ኦኬ ኖት ዛት ዘ ፎሎዊንግ የሚከተሉትን እንትን ኮንሲደር ለማድረግ ሞክሩ ነው የሚለው። የመጀመሪያው ሰሜሽን ኦፍ ኬ አይ ዜሮ መንጣቱን። እሺ ሰሜሽን ኦፍ ኬ አይ ማለት ምን ማለት ነው? ኤክስ አይ ኦቨር ሰሜሽን ኦፍ ኤክስ አይ አይደለ? ሶ ሰሜሽን ኦፍ ኬ አይ ታዲያ እንዴት ዜሮ መጣ የሚለውን እኔ ሰሜሽን ኦፍ ኤክስ አይ ማለት ኤክስ ማይነስ ኤክስ ሚን ነው ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ማለት ነው። ኤክስ አይ ስኩዌር እዚህ ጋር ስኩዌር አለች። ስለዚህ ኤክስ ማይነስ ኤክስ ሚን ምንድን ነው? ዜሮ ነው ብያቸዋለሁ። ስለዚህ ዜሮ ኦቨር ኤኒ ነምበር ምንድን ነው? ዜሮ ነው ማለት ነው። ይሄኛው ደግሞ ሰሜሽን ኦፍ ኬ አይ ስኩዌር እዚህ ኳልስቱ ዋን ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር እንዴት መጣ ይለናል። ምንድን ነው ሰሜሽን ኦፍ ኬ አይ ስኩዌርን ይሄን መንጣቱን አሳዩ ነው የሚለው አይደለ? ስለዚህ ኬ አይ መጀመሪያ እዚህ ኳልስቱ ምንድን ነው ብለናል? ኤክስ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ነው ብለናል። ስለዚህ ሰሜሽን ስንጨምርበት እዚህም ሰሜሽን ይሆናል ማለት ነው። ሶ ይሄንን ስኩዌር ሲሆን እንዴት ይሆናል ነው። ሶ ሰሜሽን ኦፍ ኤክስ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ዘ ፓወር ኦፍ ቱ ማለት ነው አይደለ? ስለዚህ ይሄ ምንድን ነው ሊሆንልን የሚችለው? ሰሜሽን ኦፍ ኤክስ አይ ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ዘ ፓወር ኦፍ ፎር ነው አይደለም የሚሆነው። ስለዚህ ይቺ ሁለት በአራቱ ሁለቱን ትቀንሰዋለች። ስለዚህ ሁለቱ ሲጠፋ ማን ይሆናል ማለት ነው? ዋን ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ይሆናል ማለት ነው። ምክንያቱም ይሄን ብበትኑት ምንድን ነው ሰሜሽን ኦፍ ኤክስ አይ ስኩዌር ታይምስ ሰሜሽን ኦፍ ኤክስ አይ ስኩዌር ነው። ይሄኛው ደግሞ ምንድን ነው ሰሜሽን ኦፍ ኤክስ አይ ብቻ ነው። ሰሜሽን ኦፍ ኤክስ አይ ስኩዌር ነው አይደል? ሰሜሽን ኦፍ ኤክስ አይ ሲባዛ በሰሜሽን ኦፍ ኤክስ አይ፣ ስለዚህ አንዷ ባንዷ አጠፋቻ ማለት ነው። ስለዚህ ዋን ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ብቻ ቀረ። ይሄኛውሳ ሲ ላይ ሰሜሽን ኦፍ ኬ አይ ኤክስ አይ ኢዝ ኢኳልስ ቱ አንድ መንጣቱን አሳዩ። ኦኬ ሌትስ ዱ ሰሜሽን ኦፍ ኬ አይ ኤክስ አይ ኢዝ ኢኳልስ ቱ ዋን እንዴት ይመጣል? ሰሜሽን ኦፍ ኬ አይ ማለት ምን ማለት ነው? ሰሜሽን ኦፍ ኤክስ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ነው አይደለ? ኬ አይ ሲባዛ በማን ነው? በኤክስ አይ ማለት ነው። በኤክስ አይ ሶ ይሄ ኤክስ ማለት ምን ማለት ነው ነው አሁን መበተን ያለብን ከፈለግን ማለት ነው። ስለዚህ ይሄን ኤክስ ስንበትን ማንን እናገኛለን? ሰሜሽን ኦፍ ስሞል ኤክስ አይ ኦኬ ኤክስ ማይነስ ካፒታል ኤክስ ማይነስ ኤክስ ሚን እዚ ኳልስ ቱ ስሞል ኤክስ አይ ከሆነ ስሞል ይሄ ኤክስ ማለት ደግሞ ስሞል ኤክስ አይ ፕላስ ኤክስ ሚን ነው አይደለ? ስለዚህ ስሞል ኤክስ አይ ፕላስ ኤክስ ሚን ይሆናል ማለት ነው። ኤክስ ሚን ይሆናል ኦኬ ኦቨር የማን አለ የሰሜሽን ኦፍ ኤክስ አይ ስኩዌር ማለት ነው። ስለዚህ ይሄን አባዙ ሰሜሽን ኦፍ ኤክስ አይ ሲባዛ በኤክስ አይ ስኩዌር አይደለ? ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ኦኬ። ሌላው ደግሞ ይሄ ሲባዛ በዚህ ሲደመር ይሆንና ሰሜሽን ኦፍ ኤክስ አይ ኤክስ ሚን ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ማለት ነው። ስኩዌር ሶ ይሄ ሰሜሽን ኦፍ ኤክስ አይ ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር አንድ ማለት ነው አይደለ? እዚህ ጋር አንድ መጣ። ሶ ሰሜሽን ኦፍ ኤክስ አይ ታይምስ ኤክስ ሚን ይቺ ሰሜሽን ኦፍ ኤክስ አይ ማለት ስሞል ስለሆነች ኤክስ ማይነስ ኤክስ ሚን ናት። ይቺ ደግሞ ሁሌም ብያችኋለሁ ዜሮ ነው። ስለዚህ ዜሮ ሲባዛ በሚን ዜሮ ኦቨር ኤኒ ነምበር ዜሮ። ስለዚህ ማ ብቻ ቀረች ማለት ነው? አንድ ብቻ ቀረች ማለት ነው። በዚህ መልኩ ማየት እንችላለን። ኦኬ ስለዚህ ኤክስፔክትድ ኦፍ ቤታ ሃት
እዚ ኢኳልስ ቱ ኤክስፔክትድ ኦፍ ቤታ ማይነስ ይሄን ይላል። ሶ እዚህ ጋር ፕሩፍ ዚስ ኖት የሚለውን እንየው። ፕሩፍ ዛት ኦኤልኤስ ኤስቲሜተር ኢዝ አምቢያዝድ መሆኑ ኦኤልኤስ ኤስቲሜተር በቤታ ተጠቅማችሁ አምቢያዝድ መሆኑን አሳዩ ነው የሚላል። ኦኬ ስለዚህ አምቢያዝድነቱን ለማወቅ ደግሞ ከማን እንነሳለን? ከሊኒየሪቲው እንነሳለን። ሊኒየሪቲ ላይ ሊኒየሪቲ ያለው ቤታ ያልነው ሰሜሽን ኦፍ ኬ አይ ዋይ አይ ሆኖ ነው አይደለ? ከዚህ ላይ ተነስተን አምቢያዝድነሱን መስራት እንችላለን። እንዴት ነው መስራት የምንችለው? ዋይ አይን በመተካት ዋይ አይን ሊኒየሪቲው ላይ እንተካለን። ዋይ አይ ደግሞ ማን ነው? አልፋ ፕላስ ቤታ ኤክስ አይ ፕላስ ዋት ኢረር አይ ማለት ነው። ኢረር አይ ዋይ አይ ምክንያቱም እቺ ስሞሏ አይደለችም ካፒታሏ ናት። ስለዚህ የፖፑሌሽን ነው ማለት ነው። ሶ በዚህ መልኩ እናደርጋለን። ሰሜሽን ኦፍ ኬ አይ ታይምስ ኤ ፕላስ ቢ ኤክስ አይ ፕላስ ኢረር ኦኬ ምክንያቱም ዋይ አይ ኢዝ ኢኳልስ ቱ ኤ ፕላስ ቢ ኤክስ አይ ፕላስ ኢረር ምናምን ስለሆነ ማለት ነው። ሶ ይሄንን ዲስትሪቢዩት አድርጉ። ሰሜሽን ኦፍ ኬ አይ ሲባዛ በአልፋ አልፋ ታይምስ ሰሜሽን ኦፍ ኬ አይ ፕላስ ሰሜሽን ኦፍ ኬ አይ ሲባዛ በቤታ ኤክስ አይ ቤታ ታይምስ ሰሜሽን ኦፍ ኬ አይ ኤክስ አይ ፕላስ ኢረር ሲባዛ በሰሜሽን ኦፍ ኬ አይ ሰሜሽን ኦፍ ኬ አይ ኢረር ትሆናለች ማለት ነው። ምን አደረግነው? ዲስትሪቢዩት አደረግነው ማለት ነው። አሁን ሶ ሰሜሽን ኦፍ ኬ አይ አልፋ በዚህ መልኩ ይሄንን ከመጣ ቤታ አምቢያዝድነሱ በዚህ መልኩ ከመጣ አሁን ምን ማድረግ ነው? አምቢያዝድ ማለት ቤታ ሀታችን ከትሩ ፖፑሌሽን ቤታችን ጋር ምን መሆን አለበት? እኩል መሆን አለበት። ይሄ እኩል እንዲሆን ደግሞ ማን መጥፋት አለበት? ይሄ ዜሮ መሆን አለበት። ይሄ ዜሮ መሆን አለበት። ይሄ ደግሞ አንድ መሆን አለበት። ኦኬ አሁን እዚህ ጋር ያየናቸውን አልደግማቸውም። ቅድም እዚህ ጋር ይችኛዋ አንድ አምጥቻለሁ አይደለ? ይችኛዋ አንድ ናት። ስለዚህ አንድ ሆነች ማለት ነው። አንድ ስለሆነች ቤታ ብቻዋን ቀረች። ሰሜሽን ኦፍ ኬ አይ እዚህ ጋር ሰሜሽን ኦፍ ኬ አይ ዜሮ አምጥቻለሁ። ሰሜሽን ኦፍ ኬ አይ ዜሮ መጣ ማለት ዜሮ ሲባዛ በኤ ምንድን ነው? ዜሮ ነው ማለት ነው። ኦኬ ዜሮ ነው ማለት ነው። ስለዚህ ምን ቀረች ማለት ነው? ቤታ ሀት እዚህ ኳልስቱ ቤታ ፕላስ አሁን የቀረን ምንድን ነው? ሰሜሽን ኦፍ ኬ አይ ኢረር አይ ነው። ስለዚህ እዚህ ጋር ኤክስፔክትድ ቤታ ሀታችን ማለት ቤታ ሀት ማለት ኤክስፔክት የምናደርገው ነው አይደለ? ስለዚህ ኤክስፔክትድ ኦፍ ቤታ ሀታችን እዚህ ኳልስቱ ይሄ ጋር ይችኛዋን አጥፍተናታል። ሁለቱ ነበሩ የቀሩን አይደለ? ቤታ ኤክስፔክትድ ኦፍ ቤታ ኤክስፔክትድ ኦፍ ቤታ ሀት ማለት ኤክስፔክትድ ኦፍ ቤታ ኦኬ ኤክስፔክትድ ኦፍ ቤታ ፕላስ ኤክስፔክትድ ኦፍ ሰሜሽን ኦፍ ኬ አይ ኢረር አይ ማለት ነው። ኢረር አይ ስለዚህ ኤክስፔክትድ ስንሰራ ኬ አሴ ኮንስታንት እናዋጣለን። ስለዚህ ኤክስፔክትድ ኦፍ ቤታ ኮንስታንት ስለሆነ ምንድን ነው? ቤታ ነው አይደለ? ፕላስ ሰሜሽን ኦፍ ኬ አይ አሴ ኮንስታንት ሰሜሽን ኦፍ ኬ አይ ወጣች። ሶ ኤክስፔክትድ ኦፍ ማቀረች ማለት ነው። ኤክስፔክትድ ኦፍ ኢረር አይ ኤክስፔክትድ ኦፍ ኢረር አይ ደግሞ ምንድን ነው? እዚህ ኳልስቱ ዜሮ ማለት ነው አይደለ? ዜሮ ሲባዛ በሰሜሽን ኦፍ ኬ አይ ዜሮ። ስለዚህ ቤታ ምን ሆነች? ኤክስፔክትድ ኦፍ ቤታ ሀት እዚህ ኳልስቱ ቤታ ሆነ ማለት ነው። ኤክስፔክት ያደረግነው ቤታ ሀታችን ከትሩ ፖፑሌሽን ፓራሜትር ቤታ ጋራ እኩል ሆነልን። ስለዚህ ይሄ ኤስቲሜተር ምንድን ነው? አምቢያዝድ ነው ይለናል ማለት ነው። አምቢያዝድ ነው ይለናል። ኦኬ OLS estimator has the minimum variance in the class of linear unbiased estimator. ሚኒመም ቫሪያንስ መኖሩን ምን አድርጉ? ኤስቲሜት አድርጉ። አሁንም በቤታ ነው። ኦኬ ቫሪያንስ ኦፍ ቤታ ሚኒመም ቫሪያንስ ማለት በቫሪያንስ ነው አይደለም የምንሰራው? ቫሪያንስ ኦፍ ቤታን መስራት ማለት ነው። ቫሪያንስ ኦፍ ቤታን ስንሰራ እንዴት እንሰራለን የሚለውን እኔ ቫሪያንስ ኦፍ ቤታ ማለት ኤክስፔክትድ ኦፍ ቫሪያንስ ኦፍ ቤታ ሀት ሶሪ ኤክስፔክትድ ኦፍ ቤታ ሀት ማይነስ ኤክስፔክትድ ኦፍ ቤታ ሀት ዘ ሆል ስኩዌር ነው። አሁን እዚህ ጋር ኤክስፔክትድ ኦፍ ቤታ ሀት አምቢያዝድነስ ላይ ማንን አምጥተናል? እዚህ ኳልስቱ ከትሩ ፖፑሌሽን ቤታ ጋር ብለናል። ስለዚህ ምን ሆነ ማለት ነው? ኤክስፔክትድ ኦፍ ቤታ ሀት ማይነስ ቤታ ዘ ሆል ስኩዌር ሆነ ማለት ነው። ኦኬ አሁንም ምን ለማሳየት ነው? ቫሪያንሱን ለማሳየት። ስለዚህ ኤክስፔክትድ ኦፍ ሰሜሽን ኦፍ ኬ አይ ኢረር አይ ዘ ሆል ስኩዌር ይሆናል ማለት ነው። ሶ ይሄ እንዴት መጣ? ይሄ ደግሞ የመጣው አምቢያዝድነሱን ስንሰራ ካስታወሳችሁ ኤክስፔክት ቤታ ሀት ማይነስ ቤታ እዚህ ኳልስቱ ማን አለ? ሰሜሽን ኦፍ ኬ አይ ኢረር አይ አለ ማለት ነው። ኢረር አይ አለ። ለምን ጀስት አሁን የሰራነው አምቢያዝድነስን ስንሰራ ምንድነው ያልነው? ቤታ ሀት እዚህ ኳልስቱ ቤታ ፕላስ ሰሜሽን ኦፍ ኬ አይ ኢረር አይ ቀርቶን ነበር አይደለ? ሶ ይችን ዜሮ አድርገናት ነው የጠፋናት እዚህ ኳልስቱ የሆነችው። ስለዚህ ይችን ወደዚህ ብናመጣት ቤታ ሀት ማይነስ ቤታ ትሆናለች። እዚህ ኳልስቱ ይሄ ሆነ ማለት ነው። ስለዚህ እዚህ ጋር ቤታ ሀት ማይነስ ቤታ በሚለው ፋንታ ማን ገባ? ይሄ ገባ ማለት ነው። ዞል ስኩዌር ስናረገው ሶ
ምን እናደርጋለን? ኤክስፔክትዱ አሁንም ሰሜሽኑ ይሄ በጣም ብዙ ፕሮሰሶች አሉት። ሶ በዚህ ፕሮሰስ አለመሄድ ትችላላችሁ። ባጭሩ በምን እንደሆነ ላሳያችሁ። ኤክስፔክትድ ኦፍ ሰሜሽን ኦፍ ኬ አይ ኢረር አይ ዘ ሆል ስኩዌር ላይ ምንድን ነው የሚሆነው? ኤክስፔክትድ ኦፍ ሰሜሽን ኦፍ ኬ አይ ዘ ሆል ስኩዌር ኢረር አይ ዘ ሆል ስኩዌር አይደለም ይሆናል። ሶ ኤክስፔክትድ ማለት ይሄን እንደ ኮንስታንት ከቆጠር ነው ሰሜሽን ኦፍ ኬ አይ ዘ ሆል ስኩዌር ታይምስ ኤክስፔክትድ ኦፍ ኢረር አይ ዘ ሆል ስኩዌር ነው አይደለ? ሶ በዚህ መልኩ ይሆናል። ከዚያ በኋላ ይሄ ደግሞ ከማን ጋር እኩል ነው ብለናል? ሪሲጁዋል ወይም ደግሞ ኢረር ስኩዌር ኤክስፔክትዳችን ከቫሪያንስ ጋር እኩል ነው ከፖፑሌሽን ቫሪያንስ ጋር ብለናል። ስለዚህ ሰሜሽን ኦፍ ኬ አይ ስኩዌር ቫሪያንስ ስኩዌር ይሆናል ማለት ነው። ቫሪያንስ ስኩዌር ይሆናል። ኦኬ ቫሪያንስ ስኩዌር ሆነ ማለት ነው። በዚህ መልኩ ማየት እንችላለን። ከዚያ በኋላ አንድም ደግሞ ምንድነው የምታረጉት እዚህ ጋር ጀስት ሩሉ ልንገራችሁ። ሰሜሽን ኦፍ ኬ አይ ዋይ አይ ማለት ዘ ሆል ስኩዌር ስታረጉት እንግዲህ አይ ማለት ከአንድ እስከ ስንት ነው? ከአንድ እስከ ኬ ድረስ እስከ ኤን ድረስ አይደለ? ሶ በእነኚህ ቁጥር እያፈራረቃችሁ ነው የምታረጉ ማለት ነው። ዋን ዋን ኬ1 ኢ1 ይሆናል። ስኩዌር ስኩዌሩ አለ እንዳለ ነው። ኬ2 ኢ2 ሊሆን ይችላል እስከ ኬኤን ኢኤን ድረስ። እንዲሁም ደግሞ የተዘበራረቀ ሊሆን ይችላል። ለምሳሌ ኬ1 ሆኖ ኢረሩ 2 ሊሆን ይችላል አይደለ? ስለዚህ ይሄንን እንዴት ታባዛላችሁ? ኬ1 ኢረር 1 የሚሆንበትን ኬ1 ሆኖ ኢረር 2 ሆኖ ከዚያ ይሄንን ስታባዙ ደግሞ ሌላ ደግሞ ምን ልታገኙ ትችላላችሁ? ኬ2 ኢረር 2 ሊሆን ይችላል የሚባዛው። ስለዚህ ምን ታረው እንትን ኬቱ ኢረር 1 ሊሆን ይችላል። ስለዚህ ይሄን ስታባዙ ኬ1 ኬቱ ኢረር 1 ኢረር 2 እያለ ሊቀጥል ነው ማለት ነው። ይሄንንም ሁለቴ ታገኙታላችሁ። አንዴ በዚህ ስታዞሩ፣ አንዴ ለኬ1 ስትሰጡ ለኢ2 ስትሰጡ፣ አንዴ ለኬ2 ስትሰጡ ለኢ1 ስትሰጡ ሁለቴ ታገኙታላችሁ። ስለዚህ እያንዳንዱ ስትደምሩት በዚህ መልኩ ይመጣል ማለት ነው። ከዚያ በኋላ መጨረሻ ላይ ደግሞ ያለው እስከ ስንት ድረስ ነው? 2 1 ኬኤን ታይምስ ኢኤን -1 ኢኤን ማለት ነው። ሶ ይሄ በዚህ መልኩ ሰሜሽን ይሆናል። ሶ ዛት ምንድነው የምናደርገው? ይሄኛው ዘሴም ቫልዩ ያላቸው በአይ እንወክላቸው 1 1 2 2 የሆኑትን ኬአይ ኢአይ ብለን ወከልናቸው። ይሄኛው ደግሞ የተዘበራረቀ ያለውን ደግሞ ሰሜሽኑ ለአንዱ ጂ ያልነው ለአንዱ ኤ ያልነው። ስለዚህ ኬአይ ኬጄ ኢአይ ኢጂ ያልነው ማለት ነው። ስለዚህ ይሄ ምንድነው ኮሪሌሽን ከሆነ ማለት ነው። ኮሪሌሽን ስለሆነ ኤክስፔክትድ ውስጥ ስከቱት ይሄ ኤክስፔክትድ ሰሜሽኑ ይሄ እስከ ኬጄ ድረስ ያለው ኮንስታንት ብላችሁ ብታወጡት ኤክስፔክትድ ኦፍ ምን ይቀረናል? ኢረር አይ ኢረር ጄ። በኢረሮች መካከል ደግሞ ምንም አይነት የሆነ ኮሪሌሽን የለም ብለናል። ይሄ ዜሮ ነው ማለት ነው። ስለዚህ ዜሮ ሲባዛ በኤኒ ነምበር ዜሮ ነው። ይሄ ዜሮ ሆነላችሁ። ማን ብቻ ቀረ? ይችኛዋ ብቻ ቀረች። ይችኛዋንም አሁንም ኤክስፔክትድ ስቀቷት ሰሜሽን ኦፍ ኬ አይ ስኩዌር ኤክስፔክትድ ኦፍ ኢአይ ስኩዌር ይሆናል ማለት ነው። ኢአይ ስኩዌር ይሆናል። ስለዚህ ይቺ ሰሜሽን ኦፍ ኢአይ ስኩዌር ደግሞ ምንድናቸው ብያለሁ? ይችኛዋ ቫሪያንስ ና ብያለሁ። ሲባዛ በማን ቀረ ማለት ነው? ሰሜሽን ኦፍ ኬ አይ ስኩዌር ሆነ ማለት ነው። ሶ በዚህ መልኩ ይሆናል ማለት ነው። በዚህ መልኩ ይሆናል። ስለዚህ መጨረሻ ላይ ይሄ ዘ ፓወር ኦፍ ኬ አይ ስኩዌር ደግሞ ምንድናት ብያለሁ? እንግዲህ ሰሜሽን ኦፍ ኬ አይ ስኩዌርን አሁን ቅድም ስሰራ 1 ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር እንደሚመጣ ሳይቻለሁ አይደለ? ሶ እሱን ስታበዙት ምን ይሆናል ማለት ነው? ሲግማ ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር። ምክንያቱም ይሄ ስለሆነ ማለት ነው። ግን ኦልሬዲ እዚህ ጋር ስትነሱ ቫሪያንስ ኦፍ ቢሃት ይሄ ኤክስፔክትድ ኦፍ ዚስ ከሆነ ቫሪያንስ ኦፍ ኤክስፔክትድ ይሄ ከሆነ ቤታ ሀት ማይነስ ቤታ ደግሞ ሰሜሽን ኦፍ ኬ አይ ኢ አይ ከሆነ ይሄ ከሆነ ስለዚህ ዝሆል ስኩዌር ነው አይደለ? ቫሪያንስ ኦፍ የዚህን ስኩዌር ነው አይደል የምፈልገው። ስለዚህ የኢ ስኩዌር ሰሜሽን ኦፍ ኬ አይ ስኩዌር ኢረር አይ ስኩዌር ነው። ስለዚህ ሰሜሽን ኦፍ ኢረር አይ ስኩዌር ኤክስፔክትድ ውስጥ ከዚያ ኤክስፔክትድ አለ። ኤክስፔክትድ ሲገባ ኤክስፔክትድ ኦፍ ኢረር አይ ስኩዌር ማን ነው? ሲግማ ስኩዌር። ስለዚህ ማቀረስ ሰሜሽን ኦፍ ኬ አይ ስኩዌር። በቃ እንደዛ አድርጋችሁ መስራት ትችላላችሁ ማለት ነው። ኦኬ ሌላው ላሳያችሁ የምፈልገው ምንድነው በአልፋ እስካሁን በቤታ ሰራን። በአልፋ ደግሞ ሊኒየሪቲውንና አምቢያዝድነሱን እንዴት መስራት እንደምንችል አሳያችኋለሁ ማለት ነው። ስለዚህ አልፋ ሀት እዚ ኳልስቱ ዋይ ሚን ማይነስ ቤታ ኤክስ ሚን ነበር አይደለ? ሶ በቤታ ፋንታ ማንን ተካለን? ቤታ ሀት ምን ብለናል? ሰሜሽን ኦፍ
ኬ አይ ኤክስ አይ እንት ዋይ አይ ሶሪ ዋይ አይ ብለናል አይደለ? እዚህ ጋር እንተካታለን። ስለዚህ አልፋ ሀት እዚህ ኳልስቱ የአልፋን ምን ለመስራት ነው? ሊኒየሪቲን ቼክ ለማድረግ ማለት ነው። ዋይ ሚን ማይነስ ቤታ ማለት ደግሞ ሰሜሽን ኦፍ ኬ አይ ዋይ አይ ታይምስ ኤክስ ሚን ሆነ ማለት ነው። ስለዚህ አልፋ ሀት ይችን ወደ ሰሜሽን ብመልሳት ምን ትሆናለች? አልፋ ሀት እዚህ ኳልስቱ ሰሜሽን ኦፍ ዋይ አይ ኦቨር ኤን ትሆናለች አይደለ? ምክንያቱም ሰሜሽን ኦፍ ዋይ አይ ኦቨር ኤን ምንድን ነው? ዋይ ሚን ስለሆነ ማይነስ ሰሜሽን ኦፍ ኬ አይ ኤክስ ሚን ከዚህ ከፊት ባስቀድማት ኤክስ ሚን አለች። ከዚያ በኋላ ሰሜሽን ኦፍ ኬ አይ ታይምስ ዋይ አይ ማለት ነው። ስለዚህ ዋይ አይ የጋራ ብትዋጡ ዋይ አይ እንዴት ሊኒየር እንደሆነ ማየት እንችላለን ማለት ነው። ስለዚህ ዋይ አይ የጋራ እናውጣ፣ ከዚህ ደግሞ ሰሜሽን እናውጣ። ሰሜሽን ኦፍ እዚህ ጋር ማን ቀረ? ዋን ኦቨር ኤን ይቀራል። ዋይን ከወዳ ላወጣ ፈልጌ ነው፣ ከወዲህም ማውጣት ትችላላችሁ። ዋን ኦቨር ኤን ማይነስ ኤክስ ሚን ሰሜሽን ኦፍ ኬ አይ የጋራ ከዚያ ይቺ ዋይ እና ይቺ ዋይ ከየት ትወጣለች ማለት ነው? ዋይ አይ ከዚህ በኩል ለምን አደረኳት? ይሄን እንደ ኮፊሸንት ወስደን ሊኒየሪቲውን ቼክ እንዳደረገልን ስለምንቆጥረው ማለት ነው። ስለዚህ ሊኒየሪቲውን በዚህ መልኩ ቼክ ማድረግ እንችላለን። ቀጥታ ትንሽዬ ፕሮሰስ ናት። ይችን ወደ ሰሜሽን መመለስ፣ ይችኛዋን ደግሞ በቢ ፋንታ ይችኛዋን የሊኒየሪቲ ኢን ቢ ላይ ያለችዋን ማስገባት ነው ማለት ነው። ማስገባት ነው። ሶ በዚህ መልኩ ልትሰራ ትችላለች። ኦኬ እሺ ተማሪዎች እንግዲህ አምቢያዝድነስ ኦፍ አልፋን እና ሚኒመም ቫሪያንስ ኦፍ አልፋ በኦኤልኤስ ኤስቲሜተር ፕሮፐርቲውን ይገልጽልናል የሚለው ትንሽ ወሰብሰብ ያለ ነገር ስለሆነ ለማስረዳት እዚህ በእጄ ጽፌ አውጥቼላችኋለሁ ማለት ነው። ሶ ወደ እሱ እንሄዳለን። ምንድነው አምቢያዝድነስ ኦፍ አልፋ? ያው የአምቢያዝድነስ ኦፍ ቤታን እንዳየነው ከሊኒየሪቲው ነው የምንነሳው። ሶ ሊኒየሪቲ ላይ ቅድም እንደሰራውላችሁ አሁን ማለት ነው አልፋ ሀት ኢዝ ኢኳልስ ቱ ሰሜሽን ኦፍ 1 ኦቨር ኤን ማይነስ ኤክስ ሚን ታይምስ ኬ አይ ታይምስ ዘ ሆል ማለት ነው ዋይ አይ ብዬ ነበረ። ማለት ይሄ የሊኒየሪቲውን ፈንክሽን ነበር አይደለ? ሶ ከዚህ ከሊኒየሪቲው ላይ በመነሳት ዋይ አይን በመተካት ኤክስፔክትድ ኦፍ አልፋ ሀት ከትክክለኛው ወይም ደግሞ ከፖፑሌሽን አልፋ ጋር እኩል ይሆናሉ የሚለው ነው የምናየው ማለት ነው። ኦኬ ስለዚህ ኤክስፔክትድ ኦፍ አልፋ ሀት ኢዝ ኢኳልስ ቱ ኤክስፔክትድ ኦፍ ዚስ ፎርሙላ ማለት ነው። አልፋ ሀት አይደለ? ሶ ኤክስፔክትድ ኦፍ ዚስ ፎርሙላ ማለት ነው። ሶ ኤክስፔክትድ ኦፍ ሰሜሽን ኦፍ 1 ኦቨር ኤን ማይነስ ኤክስ ሚን ኬ አይ ታይምስ ዋይ አይ ማለት ደግሞ ያው እንደነገርኳችሁ ዋይ አይ ኢዝ ኢኳልስ ቱ ፖፑሌሽን ሪግሬሽን ፈንክሽናችን ማለት ነው። አልፋ ሀት ፕላስ ቤታ ሀት ታይምስ ኤክስ ሶሪ ይቺ አልፋ ሀት ሳይሆን ቤታ ፖፑሌሽን ሪግሬሽን ፈንክሽን አይደለ? ስለዚህ ኖርማል አልፋና ቤታ ናቸው፣ ሀት የላቸውም። ሀት ከሆነ ሳምፕል ሪግሬሽን ፈንክሽን ነው የሚሆነው። ስለዚህ ይሄ አለ ፕላስ ማን ነው ዩ አይ ወይም ደግሞ ኢረራችን ማለት ነው። እሱ እንዳለ እናውቃለን። ስለዚህ ዋይን በሱ ቦታ ተካኑ ማለት ነው። ከዚያ በኋላ ኤክስፔክትድ ኦፍ ሰሜሽን ኦፍ ኤ ኦቨር ኤን ምንድነው? ዲስትሪቢዩት አድርገን እያበዛ ነው። ኤ ታይምስ 1 ኦቨር ኤን ኤ ኦቨር ኤን ኤ ታይምስ ዚስ ኤ ታይምስ ይሄ ማለት ነው ምን ይሆናል? ማይነስ ኤ ኤክስ ሚን ኬ አይ ይሆናል። ቢ በ1 ኦቨር ኤን ሲባዛ ቢ ኤክስ አይ ኦቨር ኤን ከዚያ ደግሞ ቢ ኤክስ አይን በዚህ ስታበዙት ኤክስ ቢ ኬ አይ ታይምስ ኤክስ አይ ይሆናል ማለት ነው። ኤክስ ሚን ቢ ኬ አይ ኤክስ አይ ከዚያ ይሄኛው ነው የቀረን ዩ አይ ማለት ነው። ዩ አይን በ1 ኦቨር ኤን ስታበዙት ዩ አይ ኦቨር ኤን ይመጣል። ዩ አይን በዚህ ስታበዙት ኤክስ ሚን ኬ አይ ሲባዛ በዩ አይ ይሆናል ማለት ነው። በዩ አይ ይሆናል። ሶ ከዚያ በኋላ ምንድነው የሚደረገው? እዚህ ጋር ሰሜሽንም አለ ኤክስፔክትድም አለ ማለት ነው። ሁለት ቅንፎች ይቀራሉ ክሎዝ ማድረግ። ከዚያ በኋላ ኤክስፔክትድ ኦፍ አልፋ ሀት ኢዝ ኢኳልስ ቱ ኤክስፔክትድ ኦፍ ዋት ሰሜሽኑን ዲስትሪቢዩት ማድረግ። ሰሜሽኑን ዲስትሪቢዩት ስናደርግ ኤኤን ምንድነው? ኮንስታንት ነበር ነው አይደል? ኤ ኦቨር ኤን። ስለዚህ ሰሜሽን ስናደርገው ኤን ጊዜ ስናበዛው ኤን ኤ ኦቨር ኤን ይሆናል ማለት ነው። ማይነስ ይሄ ደግሞ ኤ ማይነስ ኤ ኤክስ ሚን ታይምስ ይቺ ኬ አይ ስለሆነ ሰሜሽን የሚፈልጋት ሰሜሽን ኦፍ ኬ አይ ሆነ ማለት ነው። ፕላስ ቢ ኤክስ አይ ኦቨር ኤን ማለት ቢ ታይምስ ሰሜሽን ሲገባ ኤክስ ሰሜሽን ኦፍ ኤክስ ኦቨር ኤን ይሆናል ማለት ነው። ከዚያ ማይነስ ኤክስ ሚን ቢ ታይምስ ሰሜሽን ኦፍ ኬ አይ ኤክስ አይ ለዚህ ይሆናል ማለት ነው። ፕላስ
ይሄም ሰሜሽን ሲገባ ምን ይሆናል? ሰሜሽን ኦፍ ዩአይ ኦቨር ኤን ይሆናል ማይነስ ኤክስ ሚን ታይምስ ሰሜሽን ኦፍ ዚስ ማለት ነው ሰሜሽን ኦፍ ኬአይ ዩአይ። ከዚያ በኋላ አሁን እዚሁ ዜሮ ይሆናል፣ ግን እኔ ልስራላችሁ። ኤክስፔክትድ ኦፍ ኤ ሃት እዚህ ኳልስቱ ኤክስፔክትድ ኦፍ ሰሜሽን ዲስትሪቢዩት ሆኗል አይደለ? አሁን ኤክስፔክትድ ነው የቀረን። ከዚያ ኤን በኤን ይጠፋና እዚህ ጋር ኤ ይመጣል። ይሄኛው ደግሞ ኤክስ ሚን ሰሜሽን ኦፍ ኬ አይ ዚኳልስቱ ዜሮ ስለሆነ ከላይም ሰርተናል ብዙ ጊዜ። ስለዚህ ሲባዛ በዜሮ ኤክስ ሚን ሲባዛ በዜሮ ሲደመር ቢ ታይምስ ይሄ ሰሜሽን ኦፍ ኤክስ ኦቨር ኤን ምንድነው? ኤክስ ሚን ይሆናል አይደለ? ለብቻዋ የቷ ማለት ናት? ይችኛዋ ኤክስ አይ ሰሜሽን ኦፍ ኤክስ አይ ኦቨር ኤን ኤክስ ሚን ናት። ስለዚህ ቢ ታይምስ ኤክስ ሚን ሆነ ማለት ነው። ማይነስ ኤክስ ሚን ታይምስ ቢ ይሄን ደግሞ ከዚህ ፊትም ሰርቼላችኋለሁ፣ አሁንም መድገም እችላለሁ። ግን ይሄኛው ስንት ነው የሚመጣው? እዚህ ኳልስቱ አንድ አይደለ? አንድ ሲባዛ ኤክስ ሚን ታይምስ ቢ እዚህ ኳልስቱ ኤክስ ሚን ታይምስ ቢ ማለት ነው። ሶ ፕላስ ይሄ እንዳለ ይወርዳል ሰሜሽን ኦፍ ዩ አይ ኦቨር ኤን። ከዛ በኋላ ይሄን ደግሞ ሰርቼላችኋለሁ ሰሜሽን ኦፍ ኬ አይ ዩ አይ ምንድነው? ዜሮ ነው። ስለዚህ ይሄ ዜሮ ከሆነ ዜሮ ሲባዛ በኤክስ ምን ሊሆን ነው? ከዛ በኋላ አንሰራችን መጨረሻ ላይ ምን ይሆናል? ይሄ ዜሮ ከሆነ ይሄ አንድ ሲሆን ይሄና ይሄ ምን ይሆናል? ዜሮ ይሆናል አይደል? ይጣፋል። ይሄ ዜሮ ሆነ። ማን ቀረ? ኤ ማይነስ ሰሜሽን ኦፍ ዩ አይ ኦቨር ኤን ይቀራል ማለት ነው። ኤክስፔክትድ ውስጥ መክተት ነው ያንን። ከዛ በኋላ ይሄንን ኤክስፔክትድ ስናደርገው ኤክስፔክትድ ኦፍ ኤ ሃት ኢዝ ኢኳልስ ቱ ኤክስፔክትድ ኦፍ ኤ ኤክስፔክትድ ኦፍ ዚስ ነች የቀረችው። ሶ ኤክስፔክትድ ኦፍ ኢረር ሰሜሽን ኦፍ ኢረር ዘ ኦቨር ኤን ማለት ነው። ከዚያ በኋላ ይሄ ምን ይላናል? ኤክስፔክትድ ኦፍ ኤ ሃት ኢዝ ኢኳልስ ቱ አልፋ ይሆናል አይደል? ይሄኛው ሶ ይሄኛው ደግሞ ኤክስፔክትድ ኦፍ ሰሜሽን ኦፍ ዩ አይ ኦቨር ኤን ምንድነው? ኤክስፔክትድ ኦፍ ሰሜሽን ኦፍ ዩ አይ ምንድነው? ዜሮ ነው አይደለ? ይሄ ዜሮ ስለሆነ ይሄ ዜሮ ይሆናል ማለት ነው። ስለዚህ ምን ሆነ ማለት ነው? ኤክስፔክትድ ኦፍ አልፋ ሃት እዚ ኳልስ ቱ ትሩ ፖፑሌሽን ፓራሜትር ኦፍ አልፋ ሆነ ማለት ነው። ስለዚህ ምንነቱን አረጋገጠን፣ አምቢያዝድነቱን አረጋገጠን ማለት ነው። ዘን ሁለተኛ ላይ የምናየው ምንድነው? ይችኛዋን ለቫሪያንስ ስለምጠቅመኝ ነው እዚህ ጋር የጻፍኳት። ያ ማለት ምን ማለት ነው? ይችን ኤ ወደዚህ ስወስዳት ይችን ሳላጠፋት ማለት ነው። ይችኛዋ ሳጠፋ ከዚያ ደግሞ ይችኛዋንም ዜሮ ሳላረጋት የቷ መሰለቻችሁ? እዚህ ጋር ያለችው ይችን ቀጥታ ስትወርዷት ይችኛዋን ይችንና ይችን ይዛችሁ ስትወርዱ ሶ አልፋ ማይነስ አልፋ ሃት ማይነስ አልፋ እዚህ ኳልስቱ ሰሜሽን ኦፍ ዩ አይ ኦቨር ኤን ማይነስ ዚስ ይሆናል ማለት ነው። ሶ ይሄንን ፎርሙላ ለቫሪያንስ ስለሚጠቅመን ነው። ሶ ቀጣይ የምንሰላው ቫሪያንስ ኦፍ ሚኒመም ቫሪያንስ አለ ወይ? የአልፋ ሃት ሚኒመም ቫሪያንስ አለ ወይ ነው። ሶ ቫሪያንሳችን ለአልፋ ሃት ስንሰራ እንዴት ነው? ቫሪያንስ ኦፍ አልፋ ሃት እዚ ኳልስ ቱ ኤክስፔክትድ ኦፍ አልፋ ሃት ማይነስ ኤክስፔክትድ ኦፍ አልፋ ዝሆል ስኩዌር ማለት ነው። ይሄ የቫሪያንስ ፎርሙላ ነው። ከዚያ በኋላ አልፋ ሃት ማይነስ አልፋ ቅድም እንዳልኳችሁ እዚህ ጋር ምንድነው? ይቺናት ማለት ነው። ይቻት እዚህ ጋር የተቀመጠችው ማለት ነው። ስለዚህ እሷን ምን ማድረግ ነው? ዝሆል ስኩዌር ማድረግ ማለት ነው። ዝሆል ስኩዌር ከዚያ ይሄው ይሄ ከሆነ አለ ከዚያ በኋላ 1 ኦቨር ኤክስፔክትድ ኦፍ ማለት ነው። ኤክስፔክትድ ኦፍ 1 ኦቨር ሰሜሽን ኦፍ ዩ አይ ታይም ማይነስ ኤክስ ሚን ሰሜሽን ኦፍ ኬ አይ ዩ አይ ዝሆል ስኩዌር ማለት ነው። እዚህ ጋር ዝሆል ስኩዌር አለ። ከዚያ በኋላ ይሄንን ምን አድርጉት? ኤክስፔክትድ ኦፍ እና ሰሜሽንን አውጡት። ያ ማለት ኤክስፔክትድ ኦፍ ከውጭ ነው፣ ድሮም ችግር የለውም። ሶ አሁን ምንድነው የምናደርገው? ኤክስፔክትድ እና ሰሜሽንን ነው የምንዋጣው። ሰሜሽን ሳወጣ እዚህ ጋር ሰሜሽን ከዚህም ወጣች አይደለ? ስለዚህ 1 ኦቨር ኤን ይቀራል። ዩን ደግሞ ወደዛ ተዋጡታላችሁ። ስለዚህ ምን ይሆናል? 1 ኦቨር ኤን ማይነስ ኤክስ ሚን ኬ አይ ዘ ፓወር ኦፍ ስኩዌር። ከዚያ በኋላ ዩ አይ ደግሞ ምን አለ? ዩ አይ ደግሞ ከዚህ በኩል ወጣ ማለት ነው። ስኩዌሩ ለሁለቱም ስለሆነ ይሄም ስኩዌር ይሆናል ማለት ነው። ስለዚህ በዚህ መልኩ ማስቀመጥ እንችላለን። ከዚያ በኋላ ይሄንን ምን ማድረግ ነው? ስኩዌር አድርገን ማባዛት ነው ማለት ነው። ሶ እዚህ ጋር ሰርቼላችኋለሁ። ምንድነው ሰሜሽኑን አውጥቼዋለሁ። ይሄውና ሶ ይሄ 1 ኦቨር ኤን የመጣው ሰሜሽኑ ወጥቶ ማለት ነው። ስለዚህ ሰሜሽኑ ቫሪያንስ ኦፍ ኤ ሃት 1 ኦቨር ኤን ማይነስ ኤክስ ሚን ኬ አይ ዘ ሆል ስኩዌር ታይምስ ሰሜሽን አለ ኤክስፔክትድ እዚህ ጋር ሰሜሽን አለ ይቅርታ። ኤክስፔክትዷን ደግሞ የት ወሰዷት? እዚህ ጋር ወሰዷት። ስለዚህ ኤክስፔክትድ ሰሜሽን ኦፍ ዩ አይ ስኩዌር ይሆናል ማለት ነው። ስለዚህ ኤክስፔክትድ ኦፍ ዩ አይ ስኩዌር ደግሞ ምንድነው? ሲግማ ስኩዌር ነው። ሲግማ
ስኩዌር ነው አይደለ? ኤክስፔክትድ ኦፍ ዩአይ ስኩዌር ሶ ሲግማ ሃት ከላይ የመጣኋቸው ኤክስፔክትድ ኦፍ ዩአይ ስኩዌር ሲግማ ሃት ስኩዌር ነው እንጂ የፖፑሌሽኑ ቫሪያንስ አይደለም። ስለዚህ ይህች ምን መጣች? ሲግማ ሃት ስኩዌር ይቻት እዚህ ጋር። ከዚያ ምን አለች ብያችኋለሁ? እዚህ ጋር ሰሜሽን አለች። ሰሜሽን ከዚያ ይሄ ዞል ስኩዌር ማለት ነው። ይሄ ዞል ስኩዌር ከዚያ ስኩዌር ሲደረግ ይሄ ሲግማ ስኩዌር ሰሜሽን ይሄ 1 ኦቨር ኤን ሲባዛ በ1 ኦቨር ኤን 1 ኦቨር ኤን ስኩዌር ሲቀነስ ይሄ ደግሞ ሁለቴ ይሆንና ቀጥታ ይሄን ራሱን ደግማችሁ ስታበዙት ማብዛት ያው ስለምታውቁበት ብዬ ነው። ሶ ይሄ ይመጣል መጨረሻ ላይ ይሄ ስኩዌር ይሆናል ማለት ነው። ከዚያ በኋላ ሲግማ ስኩዌር ሰሜሽኑን አሁን አስገባሁት። ሰሜሽኑ ሲገባ 1 ኦቨር ኤን ስኩዌር ሰሜሽን ኤን ጊዜ ሲሆን ኤን ኦቨር 2 ነው የሚሆነው። ኤን ስኩዌር ነው የሚሆነው። ሶ በዚህ መልኩ ይሆናል። ሶ አንዷ ኤን በዚህ ጋር አንዷን ኤን እንደምታጠፋት በኋላ ማየት ነው። ከዚያ በኋላ ይሄኛው ስንደምረው ምን ይሆናል? 2 ኦቨር ኤን ኤክስ ሚን ሰሜሽን ኦፍ ኬ አይ ነው የሚሆነው ሰሜሽን ሲገባበት። ይሄኛው ባጭሩ ማይነስ ይሄው እዚህ ጋር ጽፌላችኋለሁ -2 ኤክስ ሚን ኬ አይ ኦቨር ኤን ነው አይደለ? ሰሜሽን ሲገባበት ኬ አይ ናት አይደለ? ብዙ አይ ማለት 1 2 3 ያላት ኬ ናት አይደለ? ስለዚህ ሰሜሽን ኦፍ ኬ ሆነ ማለት ነው። ሶ ሰሜሽን ኦፍ ኬ ደግሞ እዚሁ እየጨረስን ስንሄድ ምንድነው? 0 ነው። ስለዚህ 0 ሲባዛ በዚህ ይሄ ምን ይሆናል? 0 ይሆናል ማለት ነው። ስለዚህ ማቀረ 1 ኦቨር ኤን ብቻ ቀረች ማለት ነው እዚህ ጋር። ከዚያ በኋላ እዚህ ጋር ደግሞ ያለው ኤክስ ሚን ስኩዌር እዚህ ጋር ማለት ነው። ሶ ሰሜሽን ኦፍ እዚህ ጋር ለኬ ይገባል። ሶ ኤክስ ሚን ስኩዌር ኦ ሰሜሽን ኦፍ ኬ አይ ስኩዌር ይሆናል ማለት ነው። ሶ ሲግማ ስኩዌር ኦር ይሄ ሲግማ ስኩዌር ቅንፍ ማለት ነው 1 ኦቨር ኤን መጥቷል ይሄ። ከዚያ ይሄ 0 ሆኗል። ይሄኛው ደግሞ ኤክስ ሚን ስኩዌር ሰሜሽን ኦፍ ኬ አይ ስኩዌር ደግሞ ምን ነው ብያችኋለሁ ከላይ ሰርተናል። አሁንም ተመልሳችሁ ማየት ትችላላችሁ ፓርት 1 ላይ ወይ ፓርት 2 ላይ ማለት ነው። ሶ ይሄኛውንም 1 ኦቨር ሰሜሽን ኦፍ ስሞል ኤክስ አይ ስኩዌር ናት ማ ሰሜሽን ኦፍ ኬ አይ ስኩዌር። ስለዚህ በዚህ አበዛኋት ማለት ነው። ከዚያ በኋላ ሲግማ ስኩዌር 1 ኦቨር ኤን ሲባዛ ስንት ይሆናል? ሚን ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር። እንግዲህ እዚህ ጋር ከደረሳችሁ ምን አርጉ ማለት ነው እዚህ ጋር ማለት ነው። ሶ ምንድነው የጋራ ማውጣት እንችላለን እዚህ ጋር ከደረስን ማለት ነው። ያ ማለት የጋራው ማን ነው? ኤን እና ታህቱ ማለት ነው ሰሜሽን ኦፍ ኤክስ አይ ስኩዌር አይደለ? ሶ ስለዚህ የጋራ ስትዋጡ ኤን ሰሜሽን ኦፍ ኤክስ አይ ስኩዌር የጋራ ወጣችሁ። ስለዚህ ሲካፈል ለኤን ስንት ነው? ሰሜሽን ኦፍ ኤክስ አይ ስኩዌር ይሆናል አይደለ? ፕላስ ሲካፈል ለሰሜሽን ኦፍ ኤክስ አይ ስኩዌር በጣም ይቅርታ እዚች ጋር ምን አለች? ኤን አለች። ኤን ኤክስ ሚን ዘ ሆል ስኩዌር ማለት ነው። ሶ ሲባዛ ሲግማ ሃት ስኩዌር አለች ማለት ነው። ከዚያ ሲግማ ሃት ስኩዌር ከዚያ በኋላ ደግሞ አሁን አንድ ነገር ስራ እንሰራለን ማለት ነው። ሶ ምንድነው የምንሰራው? ይቺ ሰሜሽን ኦፍ ኤክስ አይ ስኩዌር ማለት ደግሞ ምን ማለት ናት? ስሞል ኤክስ አይ ናት አይደለ? ስለዚህ ኤክስ አይ ስሞል ኤክስ አይዋ ማናት? ሰሜሽን ኦፍ ኤክስ አይ ማለት ኤክስ ማይነስ ኤክስ ሚን ማለት ነው። ስለዚህ ዘሆል ስኩዌር ስለሆነ ዘሆል ስኩዌር ይሆናል ማለት ነው። ከዚያ እያንዳንዱ ምን እናደርጋለን? ኤክስ ማይነስ ኤክስ ሚን ሲባዛ ኤክስ ማይነስ ኤክስ ሚን ሰሜሽን አለ። ከዚያ ይቺ ሰሜሽኗ እዚህ ጋር ትታገዳለች ይችኛዋ። ምክንያቱም ለዚች ብቻ ነው ሰሜሽን አይደለ? ሰሜሽን ኦልሬዲ የላይኛውን ወስደናል። ስለዚህ ይቺ ለብቻዋ ኤን አለች፣ እዚህ ጋር ኤን አለች። ኤን ኤክስ ሚን ስኩዌር ይሆናል ማለት ነው። ከዚያ ኦቨር ኤን ሰሜሽን ኦፍ ኤክስ አይ ስኩዌር ማለት ነው። ከዚያ በኋላ እዚህ ጋር ስንመጣ እንግዲህ በቀስት ወይም በአሮ እንዳመለከትኳችሁ እዚህ ጋር ሲግማ ሃት ስኩዌር ሰሜሽን ኦፍ ከዚያ ይሄንን ሰሜሽን ስሩ እዚህ ጋር ያለው ማለት ነው። ኦኬ ይሄኛውን ሰሜሽን ሲሰሩ ይሄ ሰሜሽን ኦፍ ኤክስ ማይነስ ኤክስ ሚን ታይምስ ኤክስ ማይነስ ኤክስ ሚን ይሄ ስታባዙት ምንድነው የሚመጣው? ሰሜሽን ኦፍ ከውጪ ኤክስ ስኩዌር ማይነስ 2 ኤክስ ሚን ታይምስ ኤክስ ፕላስ ኤክስ ሚን ስኩዌር ነው አይደለም የሚመጣው ኤክስ ሚን ስኩዌር። ስለዚህ ይሄንን በሰሜሽን ስታበዙት ፕላስ ይችኛው አላት ይቺ ከውጪ አለች ፕላስ ኤክስ ሚን ስኩዌር አለች ማለት ነው። ስኩዌር አለች ከውጪ ማለት ነው ከሰሜሽን ውጪ። ከዚያ ይሄ ሰሜሽን ሲሆን እንዳለ እንውሰደው ሰሜሽን ኦፍ ኤክስ ስኩዌር አለ። ከዚያ ይሄ ሰሜሽን ውስጥ ስንወስደው ማይነስ 2 ኤክስ ሚን ሰሜሽን ኦፍ ኤክስ አለ። ከዚያ ይችኛዋን ደግሞ ኤክስ ሚን ስኩዌርን ሰሜሽን ስንወስዳት ፕላስ ሰሜሽን ኤክስ ሚን ስኩዌር የቷን ብቻ ነች? ይቺ የቅንፏ ብቻ ነች አሁን እየሰራው ያሉት ሲደመር ይችኛዋ ኤክስ ሚን ስኩዌር አለች። ከዚያ በኋላ ይሄ ሰሜሽን ኦፍ ኤክስ አይ ስኩዌር እንዳለ እንቁጠረው ሰሜሽን ኦፍ ኤክስ ስኩዌር አለ። ከዚያ ይሄ 2 ኤክስ ሚን ኮንስታንት ነምበር ስለሆነ ይወጣል። ከዚያ በኋላ ሰሜሽን ኦፍ ኤክስ ማለት ነው። ሰሜሽን ኦፍ ኤክስ ማለት ደግሞ ከማን ጋር እኩል ነው?
ማይነስ 2x 2 ሚን አለ 2x ሚን ከዚያ ይቺ ደግሞ ከማን ጋር እኩል ናት? ከnx ሚን ጋር እኩል ናት ማለት ነው። nx ሚን ጋር እኩል ናት። ከዚያ ይቺ ደግሞ ሰሜሽን ኦፍ x ሚን ስኩዌር ደግሞ ከማን ጋር እኩል ናት? ፕላስ nx ሚን ስኩዌር ጋር እኩል ናት። nx ሚን ስኩዌር ጋር እኩል ናት ማለት ነው። ሶ ከዚያ በኋላ የትኛዋ ናት? ይችኛዋ ናት አይደል የቀረችን? ይችኛዋ ደግሞ ፕላስ nx ሚን አለች። የትኛዋ? እዚህ ጋር nን አልጻፍኳትም ብያችኋለሁ፣ እዚች ጋር ማለት ነው። ስለዚህ ከሷ የመጣችው ፕላስ nx ሚን ስኩዌር ማለት ነው። nx ሚን ስኩዌር። ስለዚህ ምን ሆነ መጨረሻ ላይ? ሰሜሽን ኦፍ x ስኩዌር ሲቀነስ ይሄ ምን ሆነ? 2nx ሚን አይሆንም? 2nx ሚን x ሚን ሲባዛ በx ሚን x ሚን ስኩዌር ሲደመር nx ሚን ስኩዌር ፕላስ nx ሚን ስኩዌር ሲደመር 2nx ሚን ስኩዌር ሆነ። ስለዚህ 2nx ሚን ስኩዌር በማይነስ 2nx ሚን ስኩዌር ይጠፋና ማ ብቻ ቀረች? ሰሜሽን ኦፍ x ስኩዌር ብቻ ቀረች ማለት ነው። ከዚያ ታህቷ እንዳለች ከዚያ በኋላ የቫሪያንስ ኦፍ አልፋ ሀት በሌላ ፎርም እንዴት ይጻፋል? ይቺ ቫሪያንስ ኦፍ ሲግማ ሀት ስኩዌር ታይምስ ሰሜሽን ኦፍ ኤክስ ስኩዌር ኦቨር ኤን ሰሜሽን ኦፍ ኤክስ አይ ስኩዌር መልኩ ይመጣልናል ማለት ነው። ሶ ይቺ ምንድናት? የአልፋ ወይም ደግሞ የአልፋ ሀትን ሚኒመም ቫሪያንስ መኖሩን የምናሳይባት ፎርሙላ ናት ማለት ነው። ሶ በዚህ መልኩ ትሰራለች።